መጽሐፍ ቅዱስን እንድናምን እኮ ወንጌላትንና ተውራትን ጠይቁ ብሎ እኮ ቁርአን ራሱ ልኮናል ወደ መጽሐፍ እና ማቴዎስንና ሉቃስን አይደለም ታዲያ የትኛውን መጽሐፍ ነው? የትኛውንም መጽሐፍ ሄደን ብናይ ኢየሱስ እንደሚሞት ተናግሯል። የራሱ አንደበት ተናግሯል። አንዴ እና ላይሞት ነው እንዴት ታዲያ የተፈጠረው? ይሞታል። እሱንማ አምላክ ስላልሆነ ሰው ስለሆነ ይሞታል። ኢየሱስ ተሰቅሏል። በሶስተኛው ቀን ተነስቷል። ሲነሳ ያየው አንድ ሐዋርያ አምጣ። ሐዋርያት ሁሉም ተናግረዋል ስለ ኢየሱስ መነሳት። አንድ ሐዋርያ አምጣ ማስረጃ። ሲነሳ ያየው አልኩኝ እኮ። ያው ጥያቄ መጽሐፍ ቅዱስ አይልም ነው ወይስ ምንድን ነው? የለም አላየትም፣ ውሸት ነው። ምን ማለት መጽሐፍ ቅዱስ አይለውም ነው? ውሸት ነው። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ያየው አንድ ሐዋርያ የለም፣ ውሸት ነው። ስለዚህ ኢየሱስ ሲናገር የነበረው ውሸት ነው ማለት ነው። እውነት ነው። የጌታ ሰው ትክክል፣ ውሸት ነው። እሱ ኢየሱስ ክርስቶስ ሙሉ ሲናገር የነበረው በመጽሐፍ ቅዱስ ውሸት ነው። ውሸት ነው። ስለ አንድ አምላክ ያስተማረው፣ አምላክ እንዳለው ያስተማረው፣ ሰው ነኝ ብሎ ያስተማረው፣ ነቢይ እንደሆነ ያስተማረው እሱ ትክክል ነው። ከዚያ ውጭ ግን ተሰቅሏል ተነስቷል የሚሏችሁ ውሸት ነው። ምክንያቱም ይህን ነገር የተናገሩት ሐዋርያቶች ሞትን ድል አድርጓል ብለው ሞትን ድል አድርጎ ተነስቷል የሚል አንድ የለም ሲጀምር። ሁለተኛ ሲነሳ ያየው የለም። ኢየሱስ ክርስቶስ ከሙታን ሲነሳ ያየ አንድ ሐዋርያ አንድ የወንጌል ጸሐፊ ካለ እኔ ከቲክቶክ ዓለም እጠፋለሁ፣ ወላሂ እጠፋለሁ። በአላህ ስም እምላለሁ። ኢየሱስ ክርስቶስ ሞትን ድል አድርጎ ከቀብሩ ሲነሳ ያየው አንድ የሐዋርያ ምስክር ካለ እኔ ቲክቶክ በቃ ተዋለሁ። ከዚህ በኋላ ከሙታን ሲነሳ ያየው አንድ ሐዋርያ የለም። በቃ አልጠቀስኩም ማለት የለም እያልክ አይደለም። እኔ አሁን መጽሐፍ ቅዱስ አንደኛ ቆይ ልንገርህ፣ ጥቀስና ወደ ቀጣዩ እንሄዳለን። እያጠራን እንድንሄድ የተነሳ ነጥብ ካለ እሱን እየመለስን እያጠራን እንሄዳለን። አሁን መጽሐፍ ቅዱስ ማገላበጥ የሚጠበቅብኝ ነው። አዳም ረጋ በል። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ያየው አንድ ሐዋርያ ካለ አምጣ ማስረጃ። ባሪክ ሰላም። እንዲህ አይነት እኔ እንደዚህ ቃል በቃል ኢየሱስ ክርስቶስ ብድግ ሲል ያያለ ምናምን ብላ እንደፈለክ ይሁን ብቻ ማስረጃ ስጠኝ ነው ያልኩት። እሺ አንዴ መጽሐፍ ቅዱስ ላይ ልግባ ትንሽ ደቂቃ ከሌላ ሰው ወላሂ እስከ ትንሣኤ ቀን ድረስ እጠብቅሃለሁ። መልስ ግን የለውም። መልስ የለውም። እስከ ትንሣኤ ቀን ድረስ እጠብቅሃለሁ። አላህ አሁን እሱን ከምጠብቀኝ እኔ ወደ ጥያቄ ልግባና ወደ ቁርአኑ ልመለስ። መልሱን በጌታ ስም እለምንሃለሁኝ። የዛሬው ቀን አንተ ነው። ዘመንህ ይባረክና ማስረጃ ሆነ አውጣ። ከቁርአን ልትመልስ ሌላ እኔ ወደ ቁርአን ነው ቅድሚያ የጠቀስኩትን ቁርአን ሀሳብ ነው። ለማንኛውም ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። የሚገርማችሁ ይህ የክርስትና እምነት መሰረት ነው። ምን ካላችሁ ጳውሎስ ምን አለ መሰለህ? ክርስቶስማ ከሙታን ካልተነሳ ክርስትናችን ከንቱ ነው አለ። ውሸት ነው ክርስትናችን አለ። ስለዚህ የክርስትናን እውነትነት ውሸትነት ለማረጋገጥ ይህ ነጥብ ብቻ በቂ ነው። ገብታችኋል? ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሁላችንም ነው። እሺ እና ስለዚህ ይሄ ነው እና ማስረጃ የሚባል የለም። ክርስቶስ ከሙታን ሲነሳ ያየው አንዲት የሐዋርያ ምስክር የለም። ማርቆስም፣ ማቴዎስም፣ ሉቃስም፣ ዮሐንስ ወፍ የሉም። አንድ ሰው ለምን እንደሆነ ታውቃላችሁ? ያላየበት ምክንያት ፈርተው ሸሽተው ሄደዋል ይላል መጽሐፉ። አምልጥ ብለዋል፣ ነክተውታል። ሁላቸውም ደቀ መዝሙሮች አምልጥ ብለዋል። የሉም። ሲነሳ የሉም። ሲሞት የሉም። ሞት እንድል አድርጎ ሲነሳ የሉም። በቃ ወፍ። ሁሉም ደቀ መዝሙር ጥለውት ሸሹ ይላል መጽሐፍ ቅዱስ። ሸሽተው ሄደዋል፣ አምልጥ ብለዋል። መቼ እንደው ታውቃላችሁ? ፈሪሳውያኖች በመጡ ጊዜ ኢየሱስን ለመያዝ በመጡ ጊዜ ሐዋርያቶቹ አምልጠዋል፣ ሸሽተዋል። ደግሞ እኮ የሚገርማችሁ ጎራዴ፣ ሰይፍ ይዘው ነበር የሚከተሉት። ይሄንን ያዘዛቸው ራሱ ኢየሱስ ነው። ኢየሱስ ምን አለ? ሰይፍ ገዝታችሁ ተከተሉኝ አላቸው። ሰይፍ ገዝታችሁ ተከተሉኝ አላቸው። እነ ጴጥሮስ አሜን ነው እሺ ብለው
ሰይፍ ገዝቶ ጴጥሮስ ጎራዴ ማለት ነው ይከተለው ነበር ከኋላ ከኋላ ገብታችኋል። ያ ሁሉ ሆነው ተመልከቱ፣ ሰይፍ ይዘው 12 ደቀ መዝሙር እየተከተሉት፣ ነገር ግን ጠላት በሚመጣ ጊዜ ጥለውት ሸሹ፣ አሳልፈው ሰጡት። አምልጣሉ ሸሽተው። የእኛ ነቢይ ሰለላሁ ዐለይሂ ወሰለም ሰሓቦቻቸው የፈለገ ጠላት ቢመጣ ወላሂ ጥላቸው አይሄዱም ነበር፣ ከፊታቸው ቆመው ይፋለማሉ። ጀግኖች ናቸው፣ ጀግኖች ናቸው። እሱ አሁን ወደ መጽሐፍ ቁርአን ላይ አሁን ወደ ቁርአኑ እንመለስና ቁርአን ላይ ኢየሱስ ክርስቶስ ባጭሩ አልተሰቀለም፣ አልሞተም። ስለዚህ አላህ ወይ ደግሞ የቀየረባቸው እንትን አለ የተሰቀለው አላህን መጽሐፍ ቅዱስ ላይ እያወራህ ከሆነ አላህን ተሳሽ አይደለም። እዛ በተሰራው ስህተት ላይ አላህን ጣልቃ ታስገባ። ቁርአን ላይ ናና ስለ አላህ ጠይቀን፣ ችግር የለውም። በቁርአን መሰረት የተሰቀለው ማን እንደሆነ ማስረጃ አለ። በጣም ጥሩ። ይሁዳ ማስረጃ ላሳየህ። አብሽር፣ ቆይ ላውጣና ላሳየህ። እሱ ብቻ አላህ መቀየር ምን አስፈለገው? ዝም ብሎ መንጠቅ አይችልም ነበር? አላህ ቀየረ የሚል የለም። አላህ ቀየረባቸው የሚል የለም። በቁርአንም በሐዲስም ላይ የለም። አስመሰለባቸው ቢልስ አይልም። አስመሰለባቸው አይልም። አስመሰለባቸውም አይልም። ተመሰለባቸው ነው የሚለው። ማስረጃ ላሳየህ። ችግር የለም፣ እያየሁት ነው እኮ አለ። አላህ አስመሰለባቸው የሚል ካለ አሳየኝ፣ ችግር የለውም። የለም እንደሱ የሚል ዴቭ ናን ያወጣልሃል። አላህ አስመሰለባቸው የሚል የለም። አሁን አውጥቼ ላሳየህ። እሺ ተመሰለባቸው ይላል እንጂ አላህ አስመሰለባቸው አይልም። ስለዚህ አላህ መቀየር አይችልም ነበር። ምን አልከኝ? አላህ መንጠቅ አይችልም ነበረ ወይ ደግሞ ህዝቡን ወይ ደግሞ ነጠቀው። መሲሁን አነሳው ወደ ሰማይ። አላህ በቁርአን ላይ ሲናገር አልቀየረም። አላህ አይደለም የቀየረባቸው፣ አላህ ቀየረባቸው የሚል የለም እያልኩ ነው። አላህ አስመሰለባቸው። ስለዚህ አስመስሎባቸው ይሄ ሁሉ ህዝብ እንዲስት የማን እንትን ነው? እሺ ምን አልከኝ? ይሄ ሁሉ ህዝብ እንዲስት ኢሳን ማስመሰሉ ወይ ደግሞ እንዳላስመሰለ ለሐዋርያት ለምን አልገለጸላቸው? ያንማ ነግራቸዋል። መሲሁ ዒሳ ዓለይሂ ሰላም በእርሱ ላይ አደጋ ሊያደርሱበት እንዳሰቡና አላህ ሊያድነው እንደፈለገ ለመሲሁ ነገረው። መሲሁ ደግሞ ያንን አሳወቃቸው። ማስረጃ ላሳየህ። በጣም ጥሩ። አይሁዶች እርሱን በእርሱ ላይ ተንኮልና ሴራን እንዳሰቡበት አላህ ስብሐነሁ ወተዓላ ቀድሞ አሳውቆታል ለመሲሁ። ያን ደግሞ መሲሁ ለሐዋርያቶች ይነግራቸዋል። ከዚያም አላህ እኔ ግን ከእነርሱ አድነሃለሁ እወስድሃለሁ ብሎ ቃል እንደገባለት ነግሮታል። ይህን ሁሉ ማስረጃ ላሳያችሁ ነው። እሺ። ስለዚህ የቀደሙ አባቶች እንዳለ በኢየሱስ ክርስቶስ በዘመኑ እንዳለ የነበሩ ትውልድ በሙሉ ኢየሱስ ክርስቶስ እንደተነጠቀ በአላህ እንዳስመሰለባቸው አላህ። ስለዚህ ይህንን ሁሉ ያምኑ ነበር ማለት ነው። አላህ እንዳስመሰለባቸው የሚል አትደጋግመ። እንደዛ የሚል የለም፣ በቁርአንም ላይ የለም። አላህ አስመሰለ የሚባል የለም። ተመሰለባቸው ነው። አሁን ላሳየህ ነው። አሁን የጠየቅከውን ኢየሱስና ሐዋርያቶች ቀድመው በክርስቶስ ላይ ምንም አይነት መከራ እንደማይደርስ አላህ እንደነገራቸውና በደንብ እንዳደረሳቸው አይምሯቸውን ንጹህ እንዳደረገላቸው ያንን አሁን በቁርአን ላይ ላሳየህ ነው የጠየቅከውን ማስረጃ ማለት ነው። በመሲሁ ላይ ተንኮል አሳያለሁ፣ ችግር የለውም። ማብሽር ሁሉ ነው ያለው። ያ እዚህ ቦታ ላይ ተመልከቱ በደንብ አድርጋችሁ። በመሲሁ ላይ ስለሚደርሰው ግፍና መከራ አምላክ አላህ ሱብሓነሁ ወተዓላ ምን እንዳለ ተመልከቱ። 54 ላይ ተመልከተ። አይሁዶችም አለ አደሙ ይላል። ያ ማለት ተንኮልና ሴራን አሰቡ በመሲሁ ላይ ማለት ነው። አላህም አድማቸውን መለሰባቸው። ይህ በመሲሁ ላይ ያደሙትን አድማ ወይንም ተንኮልና ሴራ መለሰባቸው። አላህም ከአድመኞች ሁሉ በላጭ ነውና ይላል። ይህ አላህ በባሪያዎቹ ላይ በነቢያቶቹ ላይ ተንኮልና አድማን የሚያስቡ ሰዎችን ከእነርሱ በላይ ነውና ብሎ ተናገረ። ታዲያ ምን እንደሆነ አላህ ለመሲሁ ቀድሞ ምን እንዳለው ተመልከት። አላህም ባለ ጊዜ አስታውስ አለ። አላህ ለማን እያለው ነው? ለመሲሁ ምን አለው? ዒሳ ሆይ አለው እኔ ወሳጅህ ነኝ፣ እኔም አንሽህ ነኝ አለው። እኔ ልወስድህ ነው ላነሳህ ነው እያለ ነው። ለምን? ከነዚያ ከካዱት ሰዎች አጥሪህ ነኝ፣ ያኔ አዳኝህ ነኝ እያለ ነው። እንደሚያድነው እየነገረው ነው።
አያህ አይደለ? ስለዚህ አምላክ አላህ ሱብሓነሁ ወተዓላ ለመሲሁ ምን ብሎታል? እኔ ልወስድህ ነው፣ ላነሳህ ነው፣ ከነዚያ ከካዱትም ላድንህ ነው፣ ላነጻህ ነው ብሎ ቀድሞ አሳውቆታል። ይህን ደግሞ መሲሁ ለሐዋርያቶች ቀድሞ ነግሯቸዋል። ስለዚህ ከሐዋርያትም ሆነ ከመሲሁ አንዲትም እንኳን በዚህ ላይ የተሸወደ የለም። መሲሁን ቀድሞ እንደሚያነሳው አላህ ነግሮታል። መሲሁ ይህንን ደግሞ ለሐዋርያቶቹ አድርሷል። ገብቶሃል አይደለ? እነዚህ የጻፉላችሁ ግን ከጊዜ በኋላ የተነሱ ግለሰቦች ናቸው። መሲሁ ራሱ ማን አያውቃቸውም እንደዚህ ሰዎች። ለማንኛውም ያው እነዚህ ጋር ሸሃዳ ከኔ ጋር የሚፈልግ ሰው አለ እያሉ አስገቧቸው። አሁን ሌላኛው ጥያቄ ምንድን ነው? ያላ ሌላኛው ጥያቄ ምንድን ነው? ኦኬ ሌላኛው ጥያቄ ሐዋርያት እንዳለ አሁንም ማንን እንደሰቀሉ ማንን እንዳስመሰለባቸው አላምና እሱን ጥቅሱን ብያለሁ። አንድ ሁለተኛ ሐዋርያት የነበሩት ወይ ደግሞ ክርስቲያን ኢሳ ራሱ ክርስቲያን በነበሩት ከመሐመድ ከመምጣቱ በፊት የነበሩትን እንዳለ ኢየሱስ ክርስቶስ እንደተሰቀለ በሶስተኛው ቀን እንደተነሳ ይህንን ሁሉ ያምናሉ። ስለዚህ ይህንን ሁሉ ሲደረግ አሁን በቁርአን ላይ የነበረውን ጥቅስ ለምን በመጽሐፍ ቅዱስ ወይ ደግሞ ወንጌላት ብሎ ቁርአን ወደ ጠቀመልን ወደዛኛው ጥቅስ ላይ ለምን እዛ ላይ እንደዚህ አናገኝም? እንዳልሞተ ቁርአን ወንጌላት አይደለም። ቁርአን የሚለው ወንጌል ነው እንጂ ወንጌላት አይደለም። ወንጌላት ይላል። ወደ ወንጌሎቹ ሂዱና ጠይቁ ይላል። እንዴ ልጨርስ። ወደ ወንጌሎቹ ሲል ወደ ማቴዎስና ወደ ማርቆስ ሳይሆን ወደ ዮሐንስና ወደ ማቴዎስ ወንጌል ሳይሆን ራሱ አላህ ለዒሳ ወዳወረደለት ወንጌል ነው፣ ኢንጂል ነው። ገብቶሃል አይደል? አላህ በቁርአን ላይ ሲናገር ምን ይላል? እባክህ ሚውት አድርግ፣ እባክህ ሚውት አድርግ። ጠይቅ አይደል? አዳምጥ ለመረዳት ከሆነ አላህ ሱብሓነሁ ወተዓላ ኢንጂል ሲል ጊዜ በቁርአን ላይ እነ ማቴዎስና ማርቆስ የጻፉትን አይደለም። ማርቆስ ሲጀመር ከአምላክ ዘንድ የወረደልኝ መጽሐፍ ነው ብሎ አያምንም። ገብተዋል። እኔ ሁሉን ተከታትዬ ከቃሉ አገልጋዮች ሰብስቤ የጻፍኩት መጽሐፍ ነው ብሎ ነው የተናገረው መጀመሪያ ላይ። አላህ ደግሞ ያለው ምንድነው? ለመሲሁ ራሴ ያወረድኩለት ወንጌል ነው ብሎ ነው የተናገረው። ማስረጃ ቃለ ሱብሓነሁ ወተዓላ ሐኪየን ዐን ዒሳ ዐለይሂ ሰላም ወዐን አልኢንጂል አለዚ አንዘለሁ ዐላ ዒሳ ዐለይሂ ሰላም ወአተይናሁ አልኢንጂል። እኔ ወንጌልን ሰጠሁት ለዒሳ ይላል። ለዒሳ ተሰጥቶት የነበረ እንጂ ዒሳ ካረገ በኋላ ከዓመታት በኋላ እነ ማርቆስ እነ ማቴዎስ መጥተው የጻፉትን መጽሐፍ አይደለም አላህ ቁርአን ላይ ኢንጂል እያለ እየተናገረ ያለው ታላላ ያ ነው። እሺ ዒሳ ምን አለ? አታኒየል ኪታብ አለ፣ መጽሐፍን ሰጥቶኛል አለ። ለዒሳ የተሰጠውን መጽሐፍ ነው። ያ መጽሐፍ ከሰማይ የተወረደለት መጽሐፍ ነው ብለን እናምናለን። ገብቶሃል? ልክ እንደ ቁርአን ማለት ነው። ይህን ደግሞ ሐዋርያቶችም ያምኑ ነበር። ሐዋርያቶች ምን አሉ? ረበና አመና ቢማ አንዘልተ ወተበዕና ረሱለ ፈክቱብና መዐ ሻሂዲን አሉ። ጌታችን አላህ ሆይ አሉ ሐዋርያቶች ባወረድከው መጽሐፍ በወንጌል አምነናል አሉ እንጂ እናንተ ከጊዜ በኋላ መጥተው ሐዋርያቶች የጻፉት መጽሐፍ ብሎ ያንማ ከጊዜ በኋላ ሰዎች ተነስተው የጻፉት መጽሐፍ ነው ብሎ አላህ ቁርአን ላይ ተናግሯል። ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ዒንዲላህ። ወዮላቸው ለነዛ መጽሐፍን በራሳቸው እጅ ጽፈው ከአምላክ ዘንድ የተቀበልነው የመጣ መጽሐፍ ነው ብለው ለሰዎች የተናገሩ ሰዎች ወዮላቸው ብሏል አላህ። ይሄ የመጣው ለዚህ እነ ጳውሎስ እነ ማን ከጊዜ በኋላ ተነስተው አምላክ ያናገረን ቃል ነው ብለው የጻፉላቸው መጽሐፍቶችን አላህ ሱብሓነሁ ወተዓላ አውግዟቸዋል። ከጊዜ በኋላ ሰዎች ተነስተው የጻፏቸው መጽሐፍቶች ናቸው ብሏል። ኢንጂል ወይም ወንጌል እያለ ሲናገር ግን አላህ ራሱ ያወረደው መጽሐፍ ነው ከእርሱ ዘንድ ማለት ነው። በሌላ ቦታ ላይ በሱራ አልዕምራን መጀመሪያው ገጽ ላይ ምን ይላል? አሊፍ ላም ሚም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ነዘለ ዐለይከ አልኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይሂ ሚነል ኪታብ ወአንዘለ ተውራተ ወልኢንጂል አለ። እኔ ተውራትንና ኢንጂልን አውርጃቸዋለሁኝ አለ። አየህ እንጂ እነ ማርቆስ እነ ማቴዎስ ምድር ላይ ቁጭ ብለው ከዚያም ቃልን ሰብስበው የጻፉትን መጽሐፍ አይደለም። ገብቶሃል? እነዚህ የጻፏቸው መጽሐፍ ምንድን ናቸው ከተባለ ክርስቶስ በምድር ላይ ያሳለፋቸውን ታሪክ ነው እኮ የጻፉት እነዚህ ሰዎች። ይታቻላል። አላህ ሱብሓነሁ ወተዓላ ያወረደው ህግጋትን እንጂ ለመሲሁ ዒሳ ዐለይሂ ሰላም ስለ እርሱ የህይወት ታሪክ አይደለም ያወረደላቸው ለሰዎች ሰዎች የሚመሩበትን መንገድ ነው። አይሁዶች የሳቱትን ነገር እንዲያጠራላቸው ዘንድ ዳግም የተላከ የሆነ የአላህ መልእክተኛ ነው። ወኡሒለ ለኩም በዕደ አለዚ ሑሪመ ዐለይኩም ይላል። ጌታ አላህ የላከኝ ከፊል በእናንተ ላይ እርም የተደረገውን ነገር ሐላል አደርግላችሁ ዘንድ ነው ይላል እንጂ የእርሱን የህይወት ታሪክ ሊተርክ አይደለም። ወንጌላቶች እጅህ ላይ ያሉት አሁን ደግሞ የክርስቶስ የህይወት ታሪክ ናቸው። ማርቆስን ማየት ትችላለህ፣ ማቴዎስን ማየት ትችላለህ። የእግዚአብሔር ሰዎች የሚመሩበት የሆነ መጽሐፍ ነው። እነዚህ መጽሐፍቶች እኛ ዘንድ የምናስባቸው ትርክቶች ናቸው። ያ ማለት ሰዎች ከጊዜ በኋላ ተነስተው የጻፏቸው የታሪክ መጽሐፍቶች ናቸው እንጂ ሌላ አይደሉም። ስለ ክርስቶስ የህይወት ታሪክ ብለው ገብታችኋል። ለዚህ
ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነ በኒ እስራኤል ለማ ሀለኩ ቀሳሉ የእስራኤላውያን ልጆች በጠፉ ጊዜ ከቀጥተኛው ጎዳና የታሪክ መጽሐፍን ጻፉ፣ ተረኩ ብለው ተናገሩ። ከጊዜ በኋላ እነዚህ የሳቱ ሰዎች መንገድን የሳቱ ሰዎች መጥተው የጻፉላቸው ጽሁፎች እንጂ አምላክ በነቢዩላህ ዒሳና በሙሳ ላይ ያወረዳቸው መጽሐፍቶች አይደሉም። ይሄን ይመስላል። እሺ ዴቭ ስለዚህ ወንጌል ብለን የምንጠራው ሌላ ኢንጂል ኦር ደግሞ ሌላ ወንጌል አለ ከመጽሐፍ ቅዱስ ውጪ ወንጌል ነው። በዓለም ላይ ወንጌል ተብሎ የሚጠራ ኢንጂል፣ ተውራት ምናምን ተውራት ነው፣ ኢንጂል ነው። ስለዚህ ወንጌል ብለን የምንጠራው ሌላ ተውራት ብለን የምንጠራው አንድ አካል ነው፣ አንድ መጽሐፍ ነው። ኢንጂል ብለን የምንጠራው ወንጌል ማለት ነው። ትርጉሙ ደባ ወንጌል ማለት ብስራት ማለት ነው አይደል? ኢየሱስ ሲሰብክ የመጣው ወር ደግሞ መጽሐፍ ቅዱስ ነው ወንጌል። አሁን ላይ የትም ብትሄድ ወር ደግሞ ወንጌል ብለህ ሰርች ብናደርግ የሚመጣው መጽሐፍ ቅዱስ ነው። ትርጉሙ ምን ማለት ነው? ወንጌል ማለት ብስራት ማለት ነው አይደለ? የምስራች ማለት ነው። በጣም ጥሩ። የሚገርምህ ግን አላህ ስብሐነሁ ወተዓላ በቁርአን ላይ የመሲሁ ብስራት ምን እንደሆነ ሲናገር የመሲሁ ብስራት ወደፊት ከእርሱ በኋላ ስለሚመጣው ታላቅ ነቢይ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወሙበሽረን ቢረሱሊን የእቲ ሚን ባዕዲ ስሙሁ አሕመድ አለ። መሲሁ ምን አለ? ከእኔ በኋላ ስለሚመጣው ታላቅ ነቢይ ስሙ ሙሐመድ ወይም አሕመድ ስለሚባለው የማበስራችሁ ነኝ ብሎ ተናገረ። ብስራቱም ስለቀጣዩ ታላቅ ነቢይ ነው። ብስራቱም በምድር ላይ የሚመጣው ታላቁ ነቢይ ስለሚያቋቁመው ምድራዊ መንግስት ነው። መንግስተ ሰማያትን በምድር ላይ ያሳየ ታላቅ ነቢይ ነው። ያ ማለት የአምላክን ሕግና ስርዓት በምድር ላይ ፈጽሞ ያሳየ የሆነ ታላቅ ነቢይ ናቸው። እርሳቸው የነቢያትን ትምህርት ሁሉ ይዘው መጥተው የአብርሃም የኢስሐቅ የያዕቆብን የሁሉንም ኃላፊነትና ወስደው ነቢ ሰለላሁ ዐለይሂ ወሰለም በምድር ላይ የአምላክን መንግስት አቋቁመው የሄዱ ናቸው። የምድር ሰው ሁሉ ለአንዱ አምላክ እንዲገዛ ያደረጉ ታላቅ ነቢይ ናቸው በጊዜያቸው። እንዳጠቃላይ ብስራት ሲባል ጊዜ ብስራቱ ነቢ ሰለላሁ ዐለይሂ ወሰለም እንጂ ሌላ ማንም አይደለም። ኢየሱስ የመጣው ስለ ቀጣዩ ነቢይ ስለ ነቢ ሰለላሁ ዐለይሂ ወሰለም ብስራት ሊሰጥ ነው። ቃል በቃል ምን ይላል? ሙበሽረን ቢረሱሊን የእቲ ሚን ባዕዲ ስሙሁ አሕመድ። እኔ ስራዬ ምንድን ነው አለ? ከእኔ በኋላ ስለሚመጣው ታላቅ ነቢይ ስሙ ሙሐመድ ስለሚባለው የማበስራቸው አብሳሪ ነኝ ብሎ ተናገረ። ሀይ ወንጌል ላይ ነው በቁርአን ላይ በወንጌልም ላይ ላሳየህ እንትን። ስለዚህ ወንጌል ተብሎ ሊጠራ የሚችለው አለ የመጽሐፍ ቅዱስ ነው ማለት ነው ወይስ ሌላ ወንጌል ተብሎ የተጠራ ተውራት ኢንጂል አለ? እሺ ምንም ማድረግ አልችልም። አሁን ለሶስተኛ ጊዜ ላስረዳ። አላህ ቁርአን ላይ አይደለም አንተ እኮ አሁን እኮ ወንጌል የወረደው ተውራት ወይ ደግሞ ለኢሳ የወረደ ራሱን የቻለ ነው። እሱ ደግሞ ወንጌል ተብሎ አይጠራም። ተውራት ወር ኢንጂል ተብሎ ይጠራል እንጂ ወንጌል ተብሎ አይጠራም። ስለዚህ ወንጌል ብሎ የጠራው መጽሐፍ ቅዱስን እንጂ እሱን አይደለም። ወንጌልና ኢንጂል ልዩነቱ ምንድን ነው? የስሙ ልዩነት ነው። ኢማጂን ትክክል በእንትን ሲጠራ ሊሆን ግን የስሙ ልዩነት ራሱ ጎግል ላይ ወር የትኛውም ኢንተርኔት ላይ ሰርች ብናደርግ ኢንጂል ብለን ብናደርግ አይመጣልንም መጽሐፍ ቅዱስ። ኧረ ይመጣል። ወላሂ ላሳየህ። ኢንጂል ብዬ ልጻፍና መጽሐፍ ቅዱስ ነው የሚመጣው። ከኦሪት ማን ነው ከእንትና ከዮሐን ማን ነው ከማቴዎስ ወንጌል እስከ ራእይ ድረስ። ቆይ ኢንጂል ብዬ ጽፌ ላሳየህ። ያው ገብቻለሁ። እሺ ኢንጂል ብዬ ልጻፍ እዚህ ጋር ያው እና ኢንጂል ብዬ ጽፌያለሁ። ይታያል። ኢንጂል ብዬ ጽፌያለሁ። ያው ምን ይላል? መጀመሪያ ያመጣልህ ያው ኢንጂል ያው የመጀመሪያው ዊኪፒዲያ ልክፈትልህ ወይስ እዚህ ጋር አባ ተክለ ሃይማኖት ዌብሳይት የሚል አለ የግብፅ ኦርቶዶክሶች የሚጠቀሙበት እሱ ልክፈትልህ። ያው እና ተመልከት እዚህ ጋር ወደ አማርኛ ልቀይርልህ። ኢንጂል ብዬ ጽፌ በአረበኛ አሁን ወደ አማርኛ ልቀይረው። መጽሐፍ ቅዱስ ራስ ነው የሚመጣው። ተመልከት። አይዋ በአንዱ አምላክ ስም ይላል መጽሐፍ ቅዱስ፣ የእግዚአብሔር መጽሐፍ፣ የአረበኛ መጽሐፍ ቅዱስ ይላል። ምን ይላል? ብሉይ ኪዳንና አዲስ ኪዳን አስቀምጦልሃል። ያውና አዲስ ኪዳን ብለህ ስንጫነው ጊዜ ያመጣልሃል። እዚህ ጋር ከማን ይጀምራል? ከማቴዎስ ወንጌል ይጀምራል። መጨረሻ ላይ ማን አለ? ዮሐንስ ራእይ። ያውና እዚህ ጋር የዮሐንስ ራእይ መጽሐፍ። ስለዚህ እሱ ይህንን መጽሐፍ እንድናምን ቁርአን አዞናል ማለት እንችላለን። አሁን እኛ እኮ በዚህ መጽሐፍ እናምናለን፣ ግን ምናምነው የተበረዘ ነው ብለን ነው፣ የአምላክ ቃል አይደለም ብለን እንድናምን ነው የታዘዘው። ስለዚህ ኢንጂልን እንድናምን ቁርአን ካዘዘን ኢንጂል የሚለውን ካመንን ኦር ደግሞ እንትንን አዲስ ኪዳንን ብሉይ ኪዳን መጽሐፍ ቅዱስን ወይ ደግሞ ካመንን ኢየሱስ ክርስቶስ ተሳስቷል ማለት እንችላለን።
ተውራትንና ኢንጂልን እንድናምን ካዘዘ ኢየሱስ ሳይሆን የተሳሳተው በአፉ የተናገረው ነው ማለት እንችላለን። መጽሐፉን የጻፉት ሰዎች አሁን ከክርስቶስ ንግግር ውስጥ እውነትም አለ ሐሰትም አለ መጽሐፍ ቅዱስ ላይ ከሚገኘው ለምሳሌ ኢየሱስ ነው ማለት እንችላለን፣ መደምደም እንችላለን። ያልተሳካለት ኢየሱስ አይደለም። መጽሐፉ ያልተሳካለት አድርጎ ጻፈው እንጂ ክርስቶስ በጣም ስኬታማ ከሆኑ ታላላቅ የአላህ መልእክተኞችና ነቢያቶች መካከል ያልተሳካለትማ ካለን እኮ ቁርአንም እኮ ያኛው እንደተሳካለት እኮ ልኮናል። ኢንጂልንና ተውራትን ጠይቁ ብሎ የተሳካለት መጽሐፍ እንደሆነ ልኮናል እኮ። ኢንጂልና ተውራትን ጠይቁ አይልም። ተሳስተሃል። ኢንጂልና ተውራትን ጠይቁ አይልም። ተሳስተሃል። የቱ ጋር ነው እንደሱ የሚላለው? አሁን አንተ ጠይቁ የምትለዋን ቃል በሌላ ቃል ልታመጣልኝ ነው። አይናቃለሁ ግን ወደዛ እንድንሄድ በምትፈልገው ሀሳብን ማስተካከል ትችላለህ። እኔ አልይዝህም። በቃ አሁን አስተካከልና ሀሳብን ችግር የለው። ጠይቃ የሚለው ልትሆናሽ። እሺ ቁርአኑን ብንከፍተው ወደዛኛው ወደ ቀደሙ መጽሐፍ እንድንሄድ ያመለክተናል አይደለ? አያመለክትም። እናንብበው። ከዛ ካላመለከተ እንዲሁም ጨርሶ የማያመለክት ቁርአን ላይ ብቻ እንድንቀር የሚያመለክተው ወደ ቀደሙት መጽሐፍቶች አያመለክትም። ያመለክታል የምትለው ጥቅስ ካለ አምጣ። አሁን ወዴት እንደምትሄድ ራሱ አውቃለሁ። ላንብብልህ የምትፈልገውን አንቀጽ ቃለ ሱብሓነሁ ወተዓላ ፈኢን ኩንተ ፊ ሸክን ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ለቀድ ጃአከ ልሐቁ ሚን ረቢከ ፈላ ተኩነነ ሚነል ሙምተሪን ፊ ሱረት ዩኑስ የዮናስ ምዕራፍ ላይ ይገኛል። አሁን አንተ የምትፈልገው ምን ይላል መሰለህ? እሱ ጋር የቀደሙትን መጽሐፍቶች ወደ እነሱ ተመለሱ ሳይሆን የሚለው ፈኢን ኩንተ ፊ ሸክን በጥርጣሬ ውስጥ ብትሆን አለ። እኛ ተጠራጥረናል እንዴ? አልተጠራጠርንም። ሲጀመር ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ቁርአን አንቀጽ አንዴ እባክህን ልጨርስ። ምን አለ ቁርአኑ ላይ ቃል በቃል ተርጉመልህ። ፈኢን ኩንተ ፊ ሸክን ባወረድነው ነገር ወደ አንተ ጥርጣሬ ውስጥ ብትሆን ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ እነዚያ ከአንተ በፊት መጽሐፉን ሲያነቡ የነበሩትን ጠይቅ አለ እንጂ መጽሐፉን ሄዳ ወደ መጽሐፉ ተመለስ አላለም። ወደ ግለሰቦች ነው ያለው። ታዲያ እነዚያን ማንን ነው ካለ ከአንተ በፊት ብሎ ገለጻቸው። ስለዚህ ስለ እናንተ የሚናገር አይደለም፣ ከእርሳቸው በፊት የነበሩ መጽሐፍቶቹን ሲል ጊዜ አላህ ሱብሓነሁ ወተዓላ ከመበረዛቸው በፊት በትክክለኛ ይዘታቸው በነበሩ ጊዜ ሲያነቡ ወደ ነበሩት አካል ነው ተመለሱና ጠይቁ ያለው። ታዲያ ማን ናቸው እነዚያ ከተባለ ነቢያቶችና ተከታዮቻቸው ናቸው። ነቢያቶች እንደሆኑ ማስረጃ አለህ ወይ ጠይቅ ተብሎ የተገለጸው ከተባለ አዎ፣ አላህ ሱብሓነሁ ወተዓላ በሱረቱ ዙኽሩፍ ላይ ምን አለ? ወረድ ብሎ እዚያው ላይ ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና ከአንተ በፊት የላኳቸውን መልእክተኞችን ነቢያቶችን ጠይቅ ለማለት ነው ብሎ ተናገረ። ታዲያ እንደሱ ከሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለፉትን ነቢያቶች የት አግኝቶ ነው ሊጠይቃቸው የሚችለው? በወንጌል አማካኝነት አይደለም። ያለፉትን ነቢያቶችን ጠይቅ እያለ ነው አላህ። አሁን ጥያቄው ምንድነው የሚሆነው? የት አግኝቶ ይጠይቃቸዋል ነው። የት አግኝተው ነቢያችን ሰለላሁ ዐለይሂ ወሰለም ይጠይቋቸዋል? ምክንያቱም ነቢያቶች ሞተዋል አይደለ? ጥሩ ጥያቄ። ይሄ የት ነቢያችን ሰለላሁ ዐለይሂ ወሰለም የት አግኝተው ይጠይቋቸዋል? ኢየሩሳሌም ቤተል መቅደስ መልአኩ ገብርኤል ከመካ ወስዷቸው ቀጥታ ኢየሩሳሌም ቤተ መቅደስ አስገብቷቸዋል። ካስገባቸው በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ብላሉ ቃል በቃል ዑሪደት ዐለይየ አልአንቢያ ነቢያቶችም ለእኔ ተቀረቡልኝ ተገለጡልኝ አሉ። ነቢያት ሁሉ አግኝተዋቸዋል፣ እነርሱንም መርተዋቸዋል። ሁሉ የነቢያት ሁሉ መሪ መሆናቸው ይታወቅ ዘንድ